ብዙ ጊዜ ዲስአፖይንት የምንሆነው እግዚአብሔር የተናገረው ልክ ስላልሆነ ሳይሆን እኛ ነገሩን የምንሰማበት መንገድ ልክ ስላልሆነ ነው። ብዙ ጊዜ እግዚአብሔር ሲናገር ዘላለማዊ ጉዳይ ያወራል። እኔ ቤቴ ነው ማሳምደው እና ቤቴ አላገኘውም። መጀመሪያም እግዚአብሔር እሱን ስላላለ ተጽናኑ፣ ተራራው ከፍታው ዝቅ ይበል፣ ሸለቆ ወደ ታች ወረደውም ከፍ ይበል፣ የተጣመመው ይቃና፣ ለጌታ ለአምላክ መንገድ አዘጋጁ። የሚመጣል ለጌታ መንገድ ነህ፣ ተነስ፣ ባንተ ትውልድ መካከል የእግዚአብሔር ክብር ይገለጣል ይለዋል። አይሰማችሁም? አንዳንድ ጊዜ ነገር ሶፊያስ እኮ ማንም ሊሰማው የክርስቲያን ሆናችሁ ይሰማቸዋል። ምክንያቱም እግዚአብሔር ስራውና የሚሰራው ጥሎህ እኮ አይደለም። በቃ ሌላ ስራም እየሰራ ነው። አንተን ጥሎህ አይደለም ጨርሰ ሊሆን ይችላል። የማይሰማው የለም። ዮሐንስ ሲስተም በሙሉ እግሩ ስር መጥቶለት እየሰማው፣ ቀጥሎስ ሰማይ ያዋራዋል። ታውቃለህ? አብ ያዋራዋል። ቀጥሎ ወልድ አጠገቡ ቆሟል። በዚህ ሁሉ ውስጥ ሆኖ ሰው የጫማውን ጠፍር ፍታ ዘንድ የማይገባኝ ከእግሩ ስር ቢረግጠኝ ያዋጣኛል። ኢሳይያስ ባየው ልክ የኢየሱስን መከራ የአይን ምስክር የነበሩ ሰዎች እንኳን አላዩትም። ያን ያክል ብዙ ነገሮችን እግዚአብሔር በጥልቀትና በተብራራ መንገድ የሚያሳየው አይነት ብርቱ ነብይ ነው። ምዕራፍ 40 ላይ እግዚአብሔር በነብዩ ኢሳይያስ በኩል መተንበይ ወይንም እግዚአብሔር የሚቀጥለውን ዘመን መናገር ጀመረ እና በምድረ በዳ ላይ የሚጮህ የእግዚአብሔር ድምጽ እና ከቁጥር 1 አካባቢ ጀምራችሁ ስታነቡት እግዚአብሔር እንደዚህ ይላል ለሕዝቡ አጽናኑ፣ ሕዝቤን አጽናኑ ብሎ ይጀምራል። ኢየሩሳሌም ስላለፈችው መንገድ፣ ጽዮን ስለመጣችው መንገድ ሁሉ እጥፍ ይከፈላታል፣ እጥፍ ይሰጣታል፣ እጥፍ እክሳለሁ ይላል እግዚአብሔር። ሕዝቤን አጽናኑ፣ የተጎዳ በርግማን ውስጥ የወደቀ በጠላቶቹ እጅ ተላልፎ የተሰጠ በቀኝም በግራም የሚያሰቃየው ጠላት ላለበት ሕዝብ አጽናኑ፣ ሕዝቤን አጽናኑ ይላል እግዚአብሔር። ምናልባት የኢሳይያስ ኦዲየንስ እኔ ዛሬ እዚህ ጋር ቆሜ በምሰብከው አይነት መንገድ አይረዳውም። ኢሳይያስን የሚረዱት በዘመኑ ከነበሩ ባጠገባቸው ካሉ ጠላቶቻቸው እግዚአብሔር እንዴት እንደሚያድናቸው ነው የሚያስቡት። አጽናኑ፣ ሕዝቤን አጽናኑ ሲል እግዚአብሔር እጥፍ ካሳ እከፍላለሁ ሲል እግዚአብሔር ሕዝቡ ምንድነው የሚገባው? ጎረቤቴ እየተዋጋኝ ነው፣ ያኛው ሀገር 100 ጠላት ሆኖብኛል፣ ጎረቤት ሀገር በጣም ጦርነት አለ፣ እግዚአብሔር ሊቀጣልኝ ነው ይላሉ። እግዚአብሔር የሚናገረው መሲያዊ ጉዳይ ነው። ሕዝቡ የሚሰማው አጠገቡ ስላለው ጉዳይ። ብዙ ጊዜ ዲስአፖይንት የምንሆነው እግዚአብሔር የተናገረው ልክ ስላልሆነ ሳይሆን እኛ ነገሩን የምንሰማበት መንገድ ልክ ስላልሆነ ነው። ብዙ ጊዜ እግዚአብሔር ሲናገር ዘላለማዊ ጉዳይ ያወራል። እኔ ቤቴ ነው ማሳምደው እና ቤቴ አላገኘውም። መጀመሪያም እግዚአብሔር እሱን ስላላለ ተጽናኑ፣ ተራራው ከፍታው ዝቅ ይበል፣ ሸለቆ ወደ ታች ወረደውም ከፍ ይበል፣ የተጣመመው ይቃና፣ ስርጓጎጣማው ደግሞ ሜዳ ይሁን፣ ለጌታ ለአምላክ መንገድ አዘጋጁ። ኢሳይያስ እያወራ ያለው የእስራኤልን አውድ ነው። ኢየሱስ በሚመጣበት ዘመን በእስራኤል መካከል የሚኖር ልብ ነው የሚያወራው። በጣም ልባቸው በፕራይድ የተያዙ ነበሩ፣ ማይሰሙ ኢየሱስን እንኳን ወደ ሸንጓቸው አስገብተው የሰሙት ሊሰቅሉት የፈለጉ ቀን። ተራራማ ናቸው፣ እንዲህ አትነካው። ዮሐንስ እንደዚህ አለ፣ ዝቅ ይበል። ጠፍርን የታጠቀው ምድረ በዳን የኖረው የበረሃ ማር ነው የሚበላው። ፕሮፋይሉ በጣም ረጅም አይደለም፣ የምታከብረውም አይደለም። የት ነው የጀመርከው ብትለው መጨረሻው ምድረ በዳ ነው ሰውየው። የእግዚአብሔር ድምጽ ነው ግን እየጮኸ መጣ፣ ተራራው ዝቅ ይበል። በሮማውያን ቅኝ ግዥ ውስጥ ስለነበሩ ደግሞ ኢንፌሪቲው የበታችነቱ አድቅቆ ደግሞ የገደለው ሶሳይቲ አለ። ከታች ወደ ታች የወደቀ ደግሞ አለ። መቼም አንነሳም የሚል ጌታ ኢየሱስ ክርስቶስ የመጣበት መንገድ ማለት ተነስ፣ የሚመጣ አለ፣ ለጌታ መንገድ ነህ፣ ተነስ፣ ባንተ ትውልድ መካከል የእግዚአብሔር ክብር ይገለጣል ይለዋል። የተጣመመውን ያቃናሉ።
ስርጓጉጡ ሜዳ ይሁን ይላል። ይሄ የዮሐንስ አገልግሎት። ማርቆስ ብቻ የጠቀሳት አንድ ቃል ላይ ስለ ዮሐንስ ማርቆስ ብቻ ነው የጠቀሳት። ንጉሱ ሄሮድስ ዮሐንስን ይፈራው ነበር ይላል። ለምን ስትሉ ጻድቅ ነበረና ይላል። እና ዮሐንስ እንትኖቹ ይመጣሉ አይደል? ቀረጥ ሰብሳቢዎቹ ንስሐ ግባ እያለ ያጠምቀዋል። እንደገና ደግሞ የሮማውያን ደግሞ አሉ። እነሱም ሲመጡ ይጮሃል። ምንድነው ይሄ እብድ ይሉታል። ይጮሃል፣ አይቀይርም። ታላቅና እድለኛ ነብይ ነው ዮሐንስ። የመጨረሻ የብሉይ ኪዳን ነብይ ነው፣ ግን በጣም ታላቅ ነው። ዮሐንስ መንገድ እየጠረገ እግሩን ብድግ ሲያደርግ መሲሁ ይከተለዋል። ከዮሐንስ በኋላ የሚመጣ መልእክተኛ የለም። የመጨረሻው የእግዚአብሔር መልእክተኛ ነው የሚመጣው። ጌታ ኢየሱስ ክርስቶስ ብቻ ነው የሚመጣው። የእግዚአብሔር ክብር ይገለጣል እያለ ይጮሃል። ተስተካከሉ፣ ሕይወታችሁ ይስተካከል፣ እኔ የእግዚአብሔር ድምፅ ነኝ ይላል። ማንኛው የእግዚአብሔር ክብር እንደሆነ ግን አላወቀም። መሬት ላይ ወርዶ በዮሐንስ እጅ ተጠምቆ አገልግሎት የጀመረው ጌታችን ኢየሱስ ክርስቶስ የእግዚአብሔር ክብር ነው። ስጋ ለባሽ በሙሉ ያየው የእግዚአብሔር ክብር ኢየሱስ ክርስቶስ ብቻ ነው። የሰው ልብ በሙሉ ሌቭል ካረገ በኋላ ጌታ ኢየሱስ ክርስቶስ በጣም ፎርማል በሆነ መንገድ ነው የመጣው። አምላክ ነኝ ብሎ ከሰማይ አልወረደም። ማንኛውም እስራኤላዊ በሚሄድባት መንገድ ነው የገባው ወደ አገልግሎት። ከሚጠመቁ ሰዎች መሃል ገባ። እና ሲጠጋ አንድ ሲያጠምቅ ዮሐንስ ይጮሃል። እንደዚህ ያጠምቃል፣ እለፍ ይለዋል። እሱ ኖርማሊ ያው የንስሐ ጥምቀት ነው። መንገድ እያስተካከለ ነው። በዛውም ደግሞ መሲህ እየፈለገ ነው። ምክንያቱም በአካል ስለማያውቀው አብ ምን ብሎታል? እኔ በጣም ግን እነሱ ግን አሰማማቸው ይገርማቸዋል። የት ጋር እንደሰማ አልነገረንም፣ ግን እንደሰማ ነገረን። እንዳጠምቅ የላከኝ እሱ ስታጠምቅ መንፈስ ቅዱስ የሚወርድበት ነው መሲሁ ብሎታል። እና በኋላ ኢየሱስ መጣ። ሲመጣ ኖርማል ሰው ነው። እንደውም አይ ቲንክ ካለው ሰው መሃል የህማም ሰው ነው፣ ደዌን ያውቃል ምናምን ስለሚል ትንሽ ጎዳ ያለ አይነት ነው። ሚሽን አለው፣ ፎከስድ ነው። እንዲህ አይልብህም፣ ያስታውቃል። ስታዩ ዲተርምን ነው። አሁን ብቅ ሲል የሆነ አገልግሎትን ፐርፎርም ለማድረግ አይደለም የመጣው፣ የሰውን ዘላለም ሽፍት ለማድረግ ነው የመጣው። ሊያጠምቀው ሲል ሰማይ ተከፈተ። ቀጥታ ለዮሐንስ ነው የመጣው። በእርሱ ደስ የሚለኝ አለ ብሎ አያውቅም። ለመጀመሪያ ጊዜ መሰከረ። በእርሱ ደስ የሚለኛል አብ የመጨረሻ ደስታዬ አለ። ቀጥሎ የምወደው ልጄ አለ። አላውቀውም ነበር እንዳጠምቅ የላከኝ እርሱ ስታጠምቅ መንፈስ የሚወርድበት እሱ ነው ብሎኛል ሲል ጌታ ኢየሱስ ተጋለውና ዮሐንስ አለው አቤት አጥምቀኛለሁ። አላጠምቅም አንተን አላጠምቅም ሲለው ጽድቅን ሁሉ እንፈጽም ዘንድ ይገባናል በዚህ በኩል ማለት ነው ሲለው ተጠማቀውና ኢየሱስ ሄድ ተጠማቂዎቹን በሙሉ ወደሱ ሂዱ። ለምን ሲሉ እኔ በውሃ እሱ በእሳትና በመንፈስ እና እኔም ገብቼ እጠመቃለሁ። ትውልድን በሙሉ ወደ ኢየሱስ። የዮሐንስ እኮ ብስለቱ የታየው በሂዩሚሊቲው ነው። ሰው ይሄ ሁሉ ሚሽን ላዩ ላይ ተቀምጦ ምድር እየሰማው አገር እኮ ነው እየሰማው ያለው። እማይሰማው የለም። ዮሐንስን ሪሊጅኑ፣ ፖለቲካው፣ ሚሊተሪ ሁሉ ሲስተም በሙሉ እግሩ ስር መጥቶለት እየሰማው። ቀጥሎስ ሰማይ ያዋራዋል። ታውቃለህ፣ አብ ያዋራው ነው። ቀጥሎ ወልድ አጠገቡ ቆሟል። በዚህ ሁሉ ውስጥ ሆኖ ሰው የጫማውን ጠፍር ፍታ ዘንድ የማይገባኝ ምን ማለት ነው? ከእግሩ ስር ቢረግጠኝ ያዋጣኛል አለ። በኋላ ላይ ዮሐንስ ትንሽ ዋጋ ከፈላል። ሄሮድስ ትዝ ይላቸው እስር ቤት ጣለው። ከዛ ዮሐንስ ሲያዩ አልመጣ አለው፣ አላያለው፣ አልጎበኝ ሲለው መልእክተኛ ላከ። ከደቀ መዛሙርቱ ማለት ቲና አለው። አቤት አለው።
እስቲ ሂድና ኢየሱስ ጋር ሂድና እንዲህ በለው። ምን ልበለው? እምትመጣው። ይሄ የሚያሳየው ዮሐንስ ኢየሱስን እንዳላወቀው ሳይሆን ዮሐንስ እያለፈበት ያለው መንገድ ምን ያህል ከባድ እንደነበረ ነው። ለመገደል እየተዘጋጀ ያለ ሰው ነውና እንደ ተተው አይነት ፊል አረገ። አይሰማችሁም? አንዳንድ ጊዜ ነገር ሶፊያስ እኮ ማንም ሊሰማው የክርስቲያን ከሆናችሁ ይሰማቸዋል። ምክንያቱም እግዚአብሔር ስራውና የሚሰራው ጥሎህ እኮ አይደለም። በቃ ሌላ ስራም እየሰራ ነው። አንተን ጥሎህ አይደለም ጨርሰ ሊሆን ይችላል። አንተን ሌላን ጠብቅ ብሎ መልእክተኛ ሲልክ መልእክተኛው ሄደና አገልግሎቱ መሃል መምህር አለ። አቤት ሲለው ዮሐንስ እኔ ላከኝ መጥምቁ ዮሐንስ ሲለው እሺ አለው። ሰማው። እሺ ምን አለ ሲለው እምትመጣው አንተነ ወይንስ ሌላን ጠብቅ? ኢየሱስ ታውቃላችሁ አይደል? ከማንም በላይ የሚረዳን እሱ ሰው ስለሆነ። አልዓዛር ሞቶ ነበር ይልና ከዛ እነ ማርታን እነ መለያቸው ሄዶ አለቀሰ ይላል። ተረበሸ ውስጡ አለቀሰ። ያለቀሰው አልዓዛርን ማስነሳት አቅቶት ያቅተኛል ሳይሆን እሱ ክብሩን ለመግለጥ ብሎ እነሱ የከፈሉት ዋጋ። ወንድማቸውን ቀብረው 4 ቀን ሙሉ ጨለማ ውስጥ ነው እያለቀሱ የቆዩትና እና ሲነግሩት ዮሐንስ ያለበትን ይረዳዋል። እና እኔ ነኝ በሉት አይደለም ያለው፣ ኑ አላቸው። አጋንንት አወጣ፣ ዓይነ ስውር አበራ፣ ተአምር አረገና ያያችሁትን የእግዚአብሔር መንግስት ሰበከና ያያችሁትና የሰማችሁትን ንገሩት። አላቸውና ልክ ሰዎቹ የዮሐንስ ደቀ መዛሙርት ከኢየሱስ ተለይተው ወደ ዮሐንስ ሲሄዱ ኢየሱስ ስለ ዮሐንስ አወራ። አይ ቲንክ ዮሐንስ ደቀ መዛሙርትም ዮሐንስም አልሰሙም አይመስለኝም። ምክንያቱም ዮሐንስ ተገደለ። ከዛ ኢየሱስ ግን ስለ ዮሐንስ አወራ። ምን ልታዩ መጣችሁ አለ ህዝቡ። ነብይ ነው አለና ከነብይም የሚበልጥ ከሴት ከተወለዱት መካከል ከሁሉ የሚያንሰው ከዮሐንስ ይበልጣል አለ። ከሁሉ የሚያንሰው ከዮሐንስ ይበልጣል ማለት ከዮሐንስ የተሻለ ራሱን ዝቅ ማድረግ የሚችል ካለ ከዮሐንስ ሊበልጥ ይችላል ነው። አልቲሜትሊ የሂዩሚሊቲ ምሳሌ ሆነ ዮሐንስ። ያለ መጠን ከሴት ከተወለደ መካከል እንደዚህ ሰውዬ ተዋረደ የለም። ከዚህ በላይ መዋረድ የሚችል ካለ እኔን ለማክበር ራሱን ሰልፍለስ መሆን የሚችል ካለ እናንተ ማለት ነብይ ብቻ ሳይሆን ከነብይም የሚበልጥ ነው። ዓላማ የለውም ታውቃላችሁ። የራሱ በቃ ለእግዚአብሔር ሰጥቶ እግዚአብሔር ብቻውን የተጠቀመበት ሰው ነው። ከዚህ የሚበልጥ ከየት ይመጣል? ከዛ ሄዱና ምን አላችሁ? እኔ ነኝ ያለ ይሆን ሲል አይደለም የእግዚአብሔር መንግስት ብሎ ሰበከ። አጋንንት አወጣ፣ እውር አበራ፣ ተአምር ሰራ፣ የሞተ አስነሳ ሲሉት ራሱ ነው አለ። ምክንያቱም መሲሁ ብቻ ሲመጣ ሊያደርግ የሚችለው ነገር ብቻ አረገ። ከመሲሁ ውጭ እነዚህ ሊያደርግ የሚችል የለም ብሎ አደረጋቸውና ንገሩት አላቸው። መሲሁ ነኝ ቢል ለነሱ ነው። ለዮሐንስስ ምልክቱን ሲነግረው ማን እንደሆነ ያውቃል። መንገዴ ልክ ነው ማለት ነው። ለማይሆን ነገር አይደለም ዋጋ የከፈልኩት አለ። እዚህ ይላችኋል። ለንጉሱ አይደል ዘፈነች አይደል? ይሄ አይ ቲንክ የሄሮድያዳ ልጅ መሰለች። ዘፍና የንጉሱን ልብ ከፈለችው። ንጉስ ከመጠን በላይ ደስ ሲለው ለምኝኝ አለ። ከመንግስቴ እኩሌታ ቢሆን ይሰጥሻል ሲላት ልጅቷ ቆይሺ እናቴን ጠይቂያት ልምጣላ። እናቷን ሄዳ ምን ልለምነው አለቻት። ዮሐንስ የወንድምህን ሚስት ለምን አገባህ ብሎ ይቃወመው ስለነበር እሷ ስለነበረች ዮሐንስ ብቻ ነው ጻድቅ ስለነበር ሬዚስት የሚያደርገው ቤተ መንግስቱ። የዮሐንስን ራስ አለችው በሳህን አምጣልኝ ስትል መጽሐፍ እንዲላል ንጉስ ደነገጠ ተጨነቀልና ግን በዛ በባለሟሎቹ መሃል ቃል ስለገባ እንዴት ቃሉን ይጠፍ እየወደደው በጣም እየተጠነቀቀለት ልክ እንደሆነ ዮሐንስን እየመሰከረ እንዴት ቃሉን ይጠፍ። ዮሐንስን ራሱን ቆርጦ በሳህን አመጡ ይላል። ሳይቀይር ሞተ። በምድረ በዳ የሚጮ ድምጽ ኢየሱስ ይመጣል እኮ። እኛስ ብንሄድ ምንም ይዘን እንደማንሄድ ታውቃላችሁ። ወደ ሰማይ
አይናችሁ ቀና ይበል። በእውነት ሰማይ ሰማይ እዩ በደንብ በቃ ትኩር ብላችሁ። ብቅ ካለ የመጀመሪያ ያጅ ከነ ጳውሎስ ጎን ለጎን እየተያየን ላንመለስ በቅርብ እንሄዳለን። የመጨረሻው ዘመን ነው፣ ይገላግለናል።